ትምህርቴን ሳላበላሽ ፍቅሬንም ብኖር ምን አለበት? የእሱ ሀሳብ የኔ ህልም ነው። መቼም አልተወውም። ግን ሳላስበው ባርኮትን አፈቀርኩት። እሺ ምን ላድርግ? ደግሞ ስከለከል እየባሰብኝ መጣ። ኡፍ እማዬ፣ ምን ጭንቀት ውስጥ ነው የከተትሽኝ። በአንድ በኩል የአንቺ ትምህርትሽን ብቻ የሚለው ማስጠንቀቂያ፣ በሌላ በኩል ደግሞ የባርኮት ፍቅር አስጨነቀኝ እኮ። ደግሞ ባርኮት አፍቅሮኛል፣ እኔም አፍቅሬዋለሁ። ከመምህሯ ጋር መሽኮርመምን ነው የምታጠነው? ክፍላችን ውስጥ ካሉ ጎበዝ ተማሪዎች እኮ አንዷ ናት። ማርያ፣ ፍቅር እኮ መጥፎ ነው አይደለም። የእሱ ትልቁ ችግሩ ሆድሽ ገብቶ በየትኛው ሰዓት ምን ማድረግ እንዳለብሽ እየተላወሰ ግራ ነው የሚያጋባሽ። ግራ ካላጋባኝስ? ምን አልሽ? ማለቴ መምህሩ በደንብ ለትምህርቱ ያግዛታል እና ደግሞ ከትምህርቷ ውጪ ነው ፍቅራቸው መቀጠል። ቆይ ማጥናትና ለፈተና መዘጋጀት የሚባሉት ነገሮችንስ መቼ ልትሰራቸው? እሱ ያስጠናታል። አይምሰልሽ፣ ውጭማ ፍቅሩን እንጂ ሌላ ነገር ያስጠናት። አረ እንደዛ አይደለም። ቆይ ምነው ተከራከርሽላት? ስትጨነቅ ስላዩ አጨንቆኝ ነው። ትብኛለሽ። ጓደኛሽ ከሆነሽ በደንብ መከራት። ትምህርትሽ ነው ነገሽ ላይ ተቆሞ አይቀለድም ብለሽ በያት። ወይዘሪት ማርታ በነገሩ በመደንገጥ አፏን ይዛ ቆማለች። ማራናታ እንደምትወዱ ባርኮትን በግልጽ ያስታውቅባታል። የባርኮት ወንድም የሆነው ዘዳግም ምንም መራራት የሚባል አልሰራበትም። መልኮት ምን ማድረግ እንዳለባት ባያውቅም ባርኮትን ግን በማጽናናት ላይ ይገኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በይነየቱ ለየት ያለ ድራማ ይዤላችሁ መጥቻለሁ። ዘር ተከታታይ አዝናኝ አስተማሪ የሆነ ነው። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት በማድረግ ቪዲዮን ጀምሮ ትላለሁኝ። ዘር በአይነቱ ለየት ያለ የድራማ ይዘት ነው። የቤተሰብ ድራማ ምን ያህል በውሸትና በወንጀል ቤተሰቦቻችንን እንደምናጣ የሚያሳይ የድራማ አይነት ነው። ዘር በጣም አዝናኝ ከመሆኑ የተነሳ ይሄንን ይመስላል። ባርኮት በጣም አዛኝ ሮሮ የሆነ አይደለም ለተወለደው ወንድሙ ለሌላ ሰው የሚያዝን ሚስኪን ልጅ ነው። ዘዳግም የባርኮት ወንድም ነው። ነገር ግን ባርኮትን በመጥላት የማደጎ ልጅ ነኝ፣ ብዙ ሰቆቃ ደርሶብኛል በማለት ባርኮት ላይ ብዙ ሰቀቀን ማድረስ ነው። ማራናታ አትወለደውም ለባርኮት፣ ነገር ግን ባርኮትን በመንከባከብ ላይ ትገኛለች። ወደ ጤንነቱ እንዲመለስ ቁሙ እንዲሄድ ትፈልጋለች። እናቷ ወይዘሪት ማርታ ማራናታ ነው፣ ይችኛው ማሪያታ ነው ልጅቱ። ማርታ ደግሞ እናቷ ናት። ወይዘሪት ማርታ ልጁ ቁሞ እንዲሄድ በጣም ትጓጓለች። ምክንያቱም አሳድገዋለች። ባትወልደውም ከእሷ ሆድ ባይወጣም ያሳደገችው ስለሆነ በደንብ ተንከባክባ ስላሳደገችው ሳስታ እንደ ልጇ ነው የምታየው። ምን እንደሚፈልግ ምን እንደሚያስብ ሁሉ ነገር ገና ባይኗ ይገባታል። ይህን ስለምታውቅ ሁለቱን ለማቀራረብ በጣም ትልቅ ርቀት ተጉዛለች። ነገር ግን ዘዳግም ምንም ሊረዳት አልቻለም። መላኩ በቅርበት ሆኖ ይህን ሁሉ ይከታተላል። ዘዳግምም ምን እንደሚያስብ ባርኮትም ምን እንደፈለገ በቅርበት ሆኖ ያለውን ነገር ሁሉ ያጣራል። እንግዲህ ይሄ ማነው ስሙ መላኩ ቤተሰብ የለውም። እንግዲህ ሁለቱን ለማቀራረብ ብዙ ጥረት እያረገ ነው። ምክንያቱም እኔ ቤተሰብ የለኝም፣ ወንድም የለኝም፣ ነገር ግን እህት የለኝም፣ ብቻዬን ነኝ፣ አንተም ደግሞ ብቻህን እንዳኮን እያለ ዘዳግምን እየመከረ ነው። ዘዳግም ብቻ መሆን ይሻላል፣ አሁን በአሁኑ ጊዜ ሰውን ያስፈልጋል እያለ ነው። እዚህ ጋር የተመቸኝ አነጋገር አለ። ብቸኝነት እኮ አለ የእንትን ያን የድብርት ወይም የመሞት ወይም የውድቀት
ትንሽ ወንድሙ ነው ብሏል። እውነቱን ነው። አንዳንዴ ብቻችሁን ስትሆኑ ምንም ነገር እንደሌላችሁ ባዶ እንደሆናችሁ ነው የምታስቡት። እና ይሄ ንግግሩ በጣም ተመችቶኛል፣ የመላኩ ማለት ነው። መላኩ ደጋግሞ ዘዳግም ቢሮ ይመላለሳል። ዘዳግም እንደሚያደርግ ተከታተልልኝ ብሎ የላከው ባርኮት እሺ ችግር የለውም እከታተልልሃለሁ፣ ምን አዲስ ነገር ከአንተ ጋር አለ እያለ ወደ ቤት እየተመላለሰ ይጠይቀዋል። ከኔ ጋር ምንም አዲስ ነገር የለም፣ ነገር ግን ህይወቴ እንዲቀየር ከፈለግ ዘዳግምን ተከታተልልኝ። ዘዳግም በየት መንገድ እንደሚሄድ አላውቅም፣ ወንድሜም ቢሆንም ነገር ግን ውድቀቱንም ውድቀቴንም አልፈልግም፣ ያለውን ነገር እያጣራህ በስልክ ደውለህ ንገረኝ ብሎ ባርኮት ነገረው። ይህንንም የተቀበለው መላኩ እሺ ብሎ ከቤቱ ለቆ ሊወጣ ሲል ማርያታስ እንዴት ናት? ደህና ናት ወይ? ትንከባከባለህ ወይ ብሎ ጠየቀው። ብዙ ጊዜ ስለዚህ ጥያቄ ሲጠይቀው ማርያን በጣም እንደሚወዳትና እንደምትከባከበው ጥሩ ልጅ እንደሆነች በትምህርቷ ጎበዝ እንደሆነች ደጋግሞ ይነግረዋል። ይህንን የዛማው እንትና ይሄ የሚገርመው ነገር ኤደን የምትባለው ልጅ እንደምትወደው ነው እኔ ገባኝ። መላኩን ማለት ነው። ቢሮ ትመላለሳለች፣ ስራ ትምህርት ምናምን ሳይኖራት ሲቀር ትመላለሳለች። ከዛም ትጠይቀዋለች፣ ስለ ባርኮትም ትጠይቀዋለች። ጓደኛዋ እንግዲህ ደግሞ ማርያታ ምን እንደምታስብ ምን እንደምትል ይመካከራሉ። ስለምትወጂው አንቺ ለምን በግልጽ አትጠይቂውም ትላታለች ደጋግማ። አይ እኔ በወደውም እሱን ግን መጠየቅ አልችልም ምናምን ትላለች። እንግዲህ መጨረሻ ላይም እሱ እኔ ሽማግሌ ፈልጌ ወይም ልኬ ለእናትሽ ልጅሽን ለልጄ ብዬ ላግባሽ ወይ ብሎ ጠይቋት ነበር። ነገር ግን ለእናቴ አንዴ ገባሁላት ቃል አለ፣ ትምህርቴን ሳልጨርስ ምንም ነገር እንደማላደርግ ቃል ገብቼ እልሃለሁ። ይሄ ነገር ያንተና የእሱ ሀሳብ ይጋጭብኛል በማለት ራሷን ስትመክር ነበረ። በመሆኑም ልጅቱ በጣም ስለወደደችው እና ስላፈቀረችው እናቷን ለመጠየቅ ተገዳለች። እናቴ አንዲት ተማሪ ነበረች እና መምህሯን በጣም ትወደዋለች፣ ታፈቅረዋለች። እሱ በሚገባ ታይም በጣም ትደሰታለች። ስለዚህ ምን ማድረግ አለባት? ትምህርቷን በማይነካ መልኩ ፍቅሯን ትቀጥሎይ ምንድን ነው የምትይው ብላ ስጠይቃት፣ ምንድን ነው የምታወሪው አንቺ ልጅ? እንዴት መምህሯን ታፈቅራለች? መምህሯ ወደፊት ስራ ይሆናታል፣ ምን ብር ይሆናታል። አርፋ ትምህርቷን አትከታተልም ወይ? ምን አይነት ብልግና ነው? መምህሯ ሲገባ ትምህርቱን ትታ እሱ ላይ የምታፈጠው የምትለጠፈው ብላ ተቆጣቻት። አይ እሷ እኮ ጎበዝ ተማሪ ነው በማለትም አስተባበለች። እናቲቱ ግን ልትቀበላት አልፈለገችም። አርፈሽ ተማሪ በያት፣ ጓደኛሽ ከሆነች በደንብ መከራያት ብላ ትታት ሄደች። ማራናታ በጣም በመደናገጥ ምን ማድረግ እንዳለባት ግራ ገብቶታል። ጥያቄውን የጠየቀችው ለራሷ ነው። እሺ ብትላት ኑሮ ባርኮትን እንደምትወደው ልትነግራት ነበር። ነገር ግን አልተቀበለቻትም። ዘዳግም የተለየ ነገር ስሜት ተሰምቶታል። ምክንያቱም ወይዘሮ ማርታ ነው ወይዘሮት ማርታ የሆነውን ሁሉ ዝርግፍ አርጋ ነግረዋለች። ምንድን ነው ብሎ ጠየቃት። ዘዳግም ቢሮ ነው ሄደችው። ዘዳግም ሰላምታ ካቀረበችለት በኋላ ልጄ ምን ሆነህ ነው? እንዴት የጠፋኸው? ለምንድን ነው ብላ ጠየቀችው። አይ ለአንድ ጉዳይ ፈልጌ ነው የመጣሁት አለች። እሺ ምን ፈልጎት ነው ትዬ? ለምን ደውለው በስልክ አይነግሩኝም ነበር በማለት ጠየቃቸው። አይ እኔማ የፈለግኩ በአካል ላናገረህ ነው አሉት። እሺ ከዛ በፊት ግን ምን ይምጣለው? ሻይ ቡና ምንድን ነው የሚያስፈልገው? አይ ምንም ነገር አያስፈልግም። ሰላምታ ከተቀያየሩ በኋላ እንዲህ በማለት ጀመሩለት። ወይዘሪት ማርታ ልጄ አንተ እኮ የማደጎ ልጅ አይደለህም። ይህ ነው ታሪኩ። መለስ ብዬ ልንገርህ፣ አንተ ስለማታውቅ ነው። አባትህ የለም። አባትህ አቶ ጋሼ ነበሩ። ያሳደጉ እኔ ነኝ። ማደጎ አይደለም ያሳደገ። ያደገውም እናትህ የእሱ የዘች የባርኮት እናት ማለት ነው። የባርኮት እናት ብዙ ጊዜ ከባሏ ጋር ስለሚጣሉ ከጋሼ ጋር ለአንድ ሳምንት ጋሼ ወጥተው ሄደው ነበረ። በስካር መንፈስ አርግዘው ነበር። ከአንድ ሳምንት በኋላ ያረገዘ ሴት መጣ ነበረ። ከዛ በኋላ ልጁን ከወለደች በኋላ ካጠባችሁ ለ6 ወር ማለት ከ6 ወር ካጠባችሁ በኋላ ልጁ ለእኔ ተሰጥቶ እኔ እንዳሳድግ ተደረገ። ምክንያቱም ጸባዋ ስለሚያስቸግር የእናተ ብላ ነገረችው። እና ባርኮት ጋር ነው ያደግኩት፣ ወንድሜ ባርኮት ነው ብሎ ጠየቃት። አዎ ወንድምህ ባርኮት ነው፣ እኔ ራሴ በእጄ ነኝ ያሳደግኩ እና
የጉዲፈቻ ልጅ ለምንድን ነው የሚባለው? የጉዲፈቻ ልጅ የምትባለውማ በገንዘብ ስለሸጡ ለእናትህ ብዙ ገንዘብ ሰጥተዋት ከዛ ግን ስለሄደች ከገንዘብ ተሸጠ ከሚባል የእንትን ማለት ነው የጉዲፈቻ ልጅ ቢባል ይሻላል ተብሎ ተሰይሞለ ነው ብላ ነገረችው። እና ይህን ሁሉ እውነት እስከ ዛሬ ለምን ደበቃችሁኝ? አባቴ ያልሆነውን አባቴ ነው እያልኩ እንዴት ልኖር ቻልኩ ብሎ ራሱን ጠየቀ። ይህንማ እስከ ዛሬ የደበቅን አይምሮ እንዳይጎዳ ጥሩ ስሜት ላይ እንድትሆን ብለን ነው ያልነገርነ። ብንነግርህ ትጎዳለህ፣ ታዝናለህ። ስለዚህ ያንን ስለማንፈልግ ነው በማለት ደጋግማ ነገረችው። በቃ የኔ ታሪክ ይሄ ነው ብሎ እንስቅስቅ ብሎ አለቀሰ። ወንድሙ ላይ ያደረሰበትን ግፍ፣ አባቱን የገደለውን ብቻ ጸጸት በጸጸት ሆኖ ራሱን መውቀስ ጀመረ። ይሁን ብላ እያባበለች የነበረችው ማርታ አባብላ ስጨርስ ወደ ቤት አምርታለች። ወይዘሪት ማርታም ወደ ቤት ካመራች በኋላ ባርኮትን ለማስተባበል ሞክራለች። ባርኮት ልጄ ለምንድን ነው ከዘዳግም ጋር ማትታረቁት? ዘዳግም እኮ ወንድምህ ነው፣ ያውም ያባትህ ልጅ፣ ታሪኩ ወደዚህ ነው ብላ ነገረችው። እሱ እኮ የሚያስበው የጉዲፈቻ ልጅ ነኝ ተበድያለሁ ነው የሚለው። እኔ እንዴት ብዬ ነው እሱን መታረቀው በማለት መለሰለት። አንተ ጥሩ ልጅ ነህ፣ ዘዳግምም ቢሆንም ከስህተቱ ማረም ትችላለህ። ለምንድን ነው ወንድሜ አይደለም የምትለው? እሱ እኮ ትልቅ ቢሆንም አንተ መገሰጽ ትችላለህ፣ ወንድምህ ነው። እናንተ እኮ እንደላምጡት ሁለት ብቻ ናችሁ ብላ ወይዘሪት ማርታ አስተባበለች። በመሆኑም ግን ይህንን ያልተቀበለው ባርኮት እሱ እኮ ክዶኛል፣ ወንድሜ አይደለም ብሎኛል። ዘዳግም እኔ እንዴት ብዬ ነው ለሱ ወንድም የሚሆነው በማለት ነገራት። እንደዚህ ቢል እውነታው ግን አይደለም፣ ወንድምህ ስጋ ነው። ስለዚህ ተመለስ፣ ታረቅ በማለት ለመነችው። እሺ እሞክራለሁ እንደዛ ከሆነ በማለት ቀጠለ። ዘዳግም በጣም ስለተጸጸተ ወደ አባት ተብዬው ጉድ ሄደ። እሱንም ተጠየቀው። ለምንድን ነው አባት ነኝ ያልከኝ? እናቴ የት ናት? ስለ እናቴ ታሪክ ንገረኝ በማለት አፋጠጠው። አባት ነኝ ያለው በውሸት አባቱን ያስገደለው ይህ አለቃ ሲጠይቀው ታሪኩን ወደዛ ወደዚህ እያወራበደ ነገረው። ጠጥቼ ሰክሬ ነበረ፣ እናትህ አርግዛ በዝናብ ወቅት ወልዳ ነበረ። ብቻ የማይሆን የማያሳምን ለእኛም አሳማኒ ያልሆነ ታሪክ ነገረው። ይህን ታሪክ እየሰማው ዘዳግም እኔ ምልህ አባቴ ከዚህ በፊት የነገርከኝ ታሪክ ሌላ፣ አሁን የነገርከኝ ታሪክ ሌላ። ቆይ እኔም እናቴም ታሪኩም ሁሌ ይቀያየራሉ እንዴ ብሎ ከጠየቀ በኋላ ከት ብሎ ከሳቀ በኋላ ቻው ሳይለው ከሱ ግድም ጠፋ። ዘዳግም ድብርት ውስጥ ነው። በጣም ተጨንቋል። ምን ማድረግ እንዳለበት አልገባውም። ቢሮ ውስጥ ቁጭ ብሏል በድብርት ተውጦ። መላኩ ቆረቆረና ገባ። ሰላምታ ካቀረበለት በኋላ ለዘዳግም ዘዳግም እንዴት ነህ? ደህና ነህ ወይ? ሁሉ ሰላም ነው ወይ? ሁሉ መልካም ነው ወይ? እያለ በረጅም ከተነፈሰ በኋላ ደህና ነኝ መልኮት፣ እንዴት ነህ? እንዴት ዛሬ ገባህ? በማለት ጠየቀው። ኧረ አንድ ጉዳይ ላማክርህ ነው። ምን ሆነህ ነው ወዳጄ? ወንድምህን ባርኮትን በዚህ ደረጃ የምጠላው? እኔ ብዙ ታሪክ አለኝ፣ ብቸኛ ነኝ፣ እናት የለኝም፣ እህት የለኝም፣ ወንድም የለኝም፣ ጓደኛ የለኝም። በድብርት ውስጥ ነው ያለሁት። አንተም የኔ ዕጣ እንዳይደርስህ እፈራልሃለሁ። ምን ሆነ ነው? ባርኮት እኮ ጥሩ ልጅ ነው። ምንም ነገር አይፈልግም ካንተ። ሁሌ ካንተ ከጎኑ ካለህለት ደስተኛ ነው፣ ሙሉ ነው ሁሉ ነገሩ። ለምንድን ነው አንተ ወንድምህን በዚህ ልክ የምትገባበት ብሎ ጠየቀው። ብቸኝነት እኮ ይሻላል ከማይረባ ዘመር በማለት መለሰለት ዘዳግም። ዘዳግም እንደተሳሳተ ያወቀው እንግዲህ ጓደኛው ነው መላኩ ማለት ነው። መላኩ በመገጸጽ መለሰው። ብቸኝነት እኮ ተስፋ የመቁረጥ ታናሽ ወንድም ነው በማለትም መለሰለት። ይህንን የሰማው ዘዳግም እረ እንደሱማ አይሆንም በማለት ማስተባበል አልቻለም። ብቻ የሆነውን መስማት ነው የቀጠለበት። እኔ በአንድ ወቅት አንድ ጓደኛ ነበረኝ። ጓደኛ አንድ ፍቅረኛ አፈቀረ። ፍቅረኛዋ ጠይቋት ነበረ። እሷ ደግሞ እኔን አፍቅራ ጠየቀችኝ። በዛም ምክንያት በሆነ ባልሆነ ምክንያት ወደ ጓደኛዬንም ፍቅረኛዬንም አጥቻለሁ። ከሁለቱ ውጭ ሁኛለሁ። አንተም ይህ ዕጣ እንዳይደርስ እፈራልሃለሁ። ወንድምህንም ንብረትህንም እንዳታጣ። ስለዚህ ወንድምህን ቀርበህ በእጅ ጨበጥ አድርገው በማለት መለኮት መለሰለት።
ይህን ከተናገረ በኋላ እንድታስብበት ብቻህን ትቼ ልውጣ ብሎ ከቢሮ ትቶት ወጥቷል። አሁንም የሚዋደዱት ባርኮትና ማራናታ በጣም በፍቅር ውስጥ ሁለቱም ወድቀዋል። በግልጽ የሚናገረው ባርኮት፣ ነገር ግን ማርያታ መናገር አልፈለገችም። ምክንያቱም እናቷ ቃል ስላስገባቻት ትምህርትሽን ሳትጨርሺ ምንም አይነት ነገር እንዳትጀምሪ ስላለቻት። ይህን የሰማችው ልጅ መናገር ከብዷታል። ታፈቅረዋለች፣ ትወደዋለች፣ ትወጂኛለሽ ብሎ ሲጠይቃት ምን ቅር ብላ መሄድን ትመርጣለች ከመናገር። ከተናገረችማ እፍረቱ ይውጣታል። ትወጂኛለሽ እስኪ ፍጥጥ ብለሽ ይሄም ሲላት ምን ቅር ብላ የሄደችው ልጅ ባርኮትም ጮህ ብሎ እንደምትወጂኝ እኮ ያስታውቅብሻል ብሎ ነገራት። ክላሷ ከገባሽ በኋላ የክላሷን በር ዘግታ መውደድ ሳይሆን አፈቅርሃለሁ በማለት ቃል ተናገረች። አልጋዋ ላይ ቁጭ ብላ ብዙ ማሰብ ጀመረች። እኔ እኮ ምንም ሳይነካ ትምህርቴን እየተማርኩ ለምንድን ነው ፍቅሬን እንዳልቀጥል እናቴ የምታረገኝ? የኔ መቼም አላማ እሱን እጅ ማስገባት ነው በማለት ከራሷ ጋር ታወራለች። ድምፅ አላወጣችም። ቆይታ ግን ድምፅ አወጣች። ባርኮት እኮ ይወደኛል፣ እኔም እወደዋለሁ፣ ወይ ደስ ሲል ብላ ተራሷን ከፍ እንዳረገች እናቴ ይሄን ድምፅ የሰማችው በሩን ዘላ ከፍታ ቁማ ቀረች። ደንግጣለች። እንዴት ወንድሟን አብሮ አደጓን ትወደዋለች፣ ታፈቅረዋለች በማለት ይመስላል ወይዘሪት ማርታ አፏን ይዛ የቆመችው። እዚህ ላይ ነው የሚያበቃው። እውነት ልጅ ፍቅሯን ግልጽ አድርጋ ለእናቷ ተነግራት ይሆን ወይስ ትደብቅ ይሆን? አብረን የምናየው ነው የሚሆነው ወይስ ታስተባብል ይሆን? ቀጣይ ክፍል በዘር ድራማ እስከምንገናኝ ድረስ ቻለን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።